ጠቅላይ ሚኒስትር ጽህፈት ቤት በነበርኩበት ጊዜ የህብረት ስራ ማህበርን ያቋቋምኩት እኔና ጥቂት ሌሎች ባልደረቦች አብረን የነበሩ አሉ አሁንም ድረስ። ጠቅላይ ሚኒስትር ጽህፈት ቤት ውስጥ ባለ የህብረት ስራ የገንዘብ ቁጠባና ብድር የህብረት ስራ ማህበር ውስጥ ሹማምንቶቻችን አሉ ያሉ አይመስለኝም። ካሉም ደስ የሚል ነገር ነው። ምን ማለት ነው? በሌላ አነጋገር ህብረት ስራን ልታውቂው ይገባል፣ እውቀቱ ሊኖርሽ ይገባል። ህዝብን ከድህነት ለማውጣት የሚያስችል ሌላ ተአምር በዚህ ዓለም ላይ የለም። ህብረት ስራ ብቻ ነው። እኩልነትን፣ ፍትሐዊነትን ማምጣት የሚችል ሌላ አካል የለም። ህብረት ስራ ብቻ ነው። ይሄ የሌሎች አፍሪካ ሀገሮች ትምህርት፣ የህንድ ትምህርት፣ የኢንዶኔዥያ በዚህ በሩቅ ምስራቁ ሀገር ውስጥ ይህን በአውሮፓ በገንዘብ ቁጠባና ብድር ህብረት ስራ ማህበራት ባንክ አላቸው። 4500 የኮኦፐሬቲቭ ባንኮች በ27 የኢዩ ዩሮፒያን ዩኒየን አገሮች ውስጥ ይሰራሉ። ከፍተኛ በትሪሊየን የሚቆጠር ገንዘብ የሚያንቀሳቅሱ ናቸው። አሜሪካን እንውሰጂ፣ the same thing። አሜሪካ ውስጥ ያሉ የገንዘብ ቁጠባና ብድር የህብረት ስራ ማህበራት በትሪሊዮን እንደዚሁ የሚቆጠር ገንዘብ የሚያንቀሳቅሱ ናቸው። አሜሪካኖች ኤሌክትሪክን መንግስት ወይም የግል ባለሀብቱ ማዳረስ ባልቻለበት ጊዜ የህብረት ስራ ማህበራት ተቋቁሞ ኤሌክትሪሲቲን እና ቴሌፎንን በገጠር ያስፋፉ የህብረት ስራ ማህበራት ናቸው። አሁንም ድረስ ጠንካራ ደረጃ ላይ የሚገኙ ናቸው። አሁን አሜሪካ ሲባል የሀብታሞች ሀገር ብቻ የኮኦፐሬቲቭ ሀገር ነው አሜሪካን ሀገር ማለት ነው። እንግሊዝን ብትወስጂ እንደውም ህብረት ስራ ለመጀመሪያ ጊዜ የተፈጠረባት አገር ናት። ኮንሱመርስ ኮኦፐሬቲቭስ ሱፐር ማርኬቶቻቸው ዛሬ የለንደንን ከተማ ህዝብ በመመገብ የሚታወቁ ናቸው። እኛ እስቲ የትኛው ሱፐር ማርኬት ነው ያለን ሸቀጥ ሄደን የምንገዛበት? በአዲስ አበባ ውስጥ የትኛው ሱፐር ማርኬት ነው የኮኦፐሬቲቭ ሱፐር ማርኬት የሚባል ያለን? የለንም። ህብረት ስራ ማህበራት የስራ እድልን በመፍጠር የዓለምን 12% የያዙት ህብረት ስራ ማህበራት ናቸው። በዓለም ላይ ወደ 1 ቢሊዮን የሚቆጠሩ ወደ 3 ሚሊዮን የሚቆጠሩ ህብረት ስራ ማህበራት አሉ። 3 ቢሊዮን ሰዎች በውስጣቸው በአባልነት አሉ። እነዚህ ሁሉ ነፃነታቸውን አክብረው አስከብረው ልጆቻቸውን አስተምረው በኢንሹራንስ ኮኦፐሬቲቭ ተደራጅተው በአግሪካልቸር ተደራጅተው በማርኬቲንግ ተደራጅተው በኮንሱመርስ ተደራጅተው በሳኮ ተደራጅተው በገንዘብ ቁጠባና ብድር ተደራጅተው ኮራ ብለው የሚኖሩ ዜጎች ሆነዋል። ዋትስ ሮንግ ዊዝ አስ? እኛ ምን ሆነን ነው አንዲት ማሰልጠኛ ተቋም ያጣነው? ለምንድን ነው? አንድ መንግስት ጠርቶ ሊያነጋግረው የሚችል የህብረት ስራ አፈ ጉባኤ የሆነ ተቋም የሌለን ለምንድን ነው? መሪዎቻችን እኮ ስለ ህብረት ስራ ማነጋገር የሚችሉት ተወካይ የለንም እኮ። በሀገር ደረጃ እኮ የለንም። ምን ማለት ነው? የገንዘብ ቁጠባ አንድ ላይ፣ የህብረት አንድ ላይ፣ የግብርና አንድ ላይ፣ የሸማቾች አንድ ላይ ሆነው አንድ አፔክስ ኦርጋናይዜሽን ይፈጥራል። ያ አፔክስ ኦርጋናይዜሽን ለፓርላማ ሀሳብ ያቀርባል፣ ለጠቅላይ ሚኒስትር አስተያየት ይሰጣል፣ ስለ ህብረት ስራ ያስተዋውቃል፣ የጥናትና ምርምር ስራ ያካሂዳል፣ ህብረት ስራ ማህበራት የሚታገዙበትን ሀሳብ ለመንግስት ያቀርባል። ከመንግስት ደግሞ መንግስት እንዲሰራለት የሚፈልገውን ነገር ካለ ጠይቆ ለአባላቱ ይነግራል። ይሄ ሁለት መንገድ ያለው ኮሚኒኬሽን በማህበራትና በመንግስት መካከል እንዳይኖር ለምን ተፈለገ? እና ሆም ግሮን ኢኮኖሚ እነማንን ነው ግሮ የሚያሳድገው? እነማንን ነው? ይሄ አሳሳቢ ጉዳይ ነው። በሀገሪቱ በሚሰጡት የትምህርት ስርዓቶች ውስጥ ካሪኩለም ውስጥ በሌሎች ሀገሮች እንዳለ ሁሉ የህብረት ስራ ካሪኩለም መግባት አለበት ብዬ አስባለሁ።
ከአጸደ ህፃናት ጀምሮ እስከ ዩኒቨርሲቲ ድረስ ስለ ህብረት ስራ ትምህርት መሰጠት መቻል አለባቸው። በደርግ ሲጠላ የነበረውን ኮኦፐሬቲቭ በዚህ ዘመን እንዲወደድ ለማድረግ መንገዱ በጣም ቀላል ነው። ነገር ግን ሌሎች በዘዴ መጠቀሚያ አድርገውታል። በደርግ ዘመን እኮ ማህበራት ምን ሰሩ? የመንግስት አገልጋይ ሆኑ እንጂ እየተባለ የሚወራውን ስራ አጥፍተን መንግስትና ህብረት ስራ ማህበራት በጋራ የሚሰሩ በጋራ ልማት የሚያመጡ የሚደማመጡ የሚግባቡ በወዳጅነት የሚተያዩ ህብረት ስራ ከፖለቲካ ነፃ ነው። ፕሪንሲፕሉም ያዛል። አራተኛውን ፕሪንሲፕል የተመለከተች እንደሆነ ህብረት ስራ ማህበራት መንግስትን ጨምሮ ከማናቸውም ተቋማት ጋር የሚኖረው ግንኙነት በነፃነት ላይ የተመሰረተ ነው ይላል። ምን ማለት ነው? መንግስት ህብረት ስራ ጉዳይ ላይ ጣልቃ ኔጌቲቭ በሆነ ጣልቃ ገብነት ውስጥ አይገባም። ማህበራት ማህበራቸውን የፖለቲካ መሳሪያ አያደርጉት፣ ነፃነታቸውን ጠብቀው ይኖራሉ ማለት ነው። ይሄን እድል ይሄን ጸጋ መቀበል አለመቻል ማለት ምን ማለት እንደሆነ ለኔ ብዙ ጊዜ እንቆቅልሽ የሚሆንብኝ ነገር ነው። ያው ብዙ ቁጭቶች አሉ። በተለይ ኢትዮጵያ ውስጥ የህብረት ስራ ማህበራት ጠንካራ የሆነ የእርስ በርስ ከአባላት ጋር ያላቸው ግንኙነት ቢኖር በመንግስት ድጋፍ ቢኖረው እውነት ነው የተሻሉ ብዙ ሰዎችን በኢኮኖሚም ድጋፍ ማድረግ ይቻል ነበረ። ኢቭን ከአምራቹ ወደ ተጠቃሚው በቀጥታ እንዲመጣ ሰፊ መንገድ ይፈጥር ነበረ። እንግዲህ አሁን ላይ በኢትዮጵያ ውስጥ ኦልሞስት ከ128,000 በላይ ህብረት ስራ ማህበራት አሉ ተብለው በቁጥር ተቀምጠዋልና እንደ አንዳንዶቹን ከከተማ ውጭ በተለይ ያሉትን አንዳንዶቹን ለማየት ችዬ ነበርና እንደው ለማበደር ያላቸው አቅም እንኳን ከ100,000 እና ከ200,000 ያልበለጠ አቅም ነው ያላቸው ለአንድ አባል ለማበደርና ካለው ኢኮኖሚ አንፃር እነዛ ማህበራት 200,000 ለአንድ አባል ቢያበደሩ ምንም የተሻለ ነገር አይሰሩምና ከቁጥሩ አንፃር እንደው ምን ሐሳብ አሉት? ጥሩ ሐሳብ ነው ይሄ ያነሳሽው። እንግዲህ በአብዛኛው የገንዘብ ቁጠባና ብድር የህብረት ስራ ማህበራት እስካለፈው ጊዜ ድረስ የሚታወቁት በደሞዝ ተዳዳሪዎች ለሆኑ ሰዎች ተብሎ በየመስሪያ ቤቶቹም ድጋፍ እያደረጉላቸው ቢሮ እየሰጧቸው የሚቆጥቡትን ገንዘብ ከፔሮል እየቆረጡ እያስገቡላቸው የሚከፍሉትን ዕዳ እየተቀበሉላቸው በቮለንተሪነት ያለምንም ክፍያ የሚሰሩ ሰራተኞች የነበሩበት ጊዜ ነው። አሁን ህብረት ስራ ከዛ በላይ አልፎ የንግዱ ማህበረሰብ ጋር ደርሷል። አሚጎስ ራሱ የሚያበድራቸው አነስተኛ ሱቅ ወይም የችርቻሮ ስራ ከሚሰሩ ሰዎች አንስቶ እስከ ታክሲ ባለቤቶች ወይም ሾፌሮች ጋር መጠነኛ የንግድ እንቅስቃሴ መካከለኛ ገቢ ያላቸው ሰዎች ጋር መድረስ ችሏል። ይሄ ትልቅ ምርታ ነው፣ ደስም የሚያሰኝ ነው። እኛ ስለ ህብረት ስራ ማህበር ስናስብ አንደኛ ህብረት ስራ ማህበራት ስቴብል ናቸው። የማይናው በሾክ ምክንያት ለምሳሌ በፖለቲካ ለውጥ የተወሰነ ጫናም ሊያሳድርባቸው ቢችልም ግን ተረጋግተው መስራት የሚችሉ ናቸው ህብረት ስራ ማህበራት ማለት ነው። ሁለተኛ ህብረት ስራ ማህበራት ከሌላው ተቋም ጋር ሲተያዩ ዘለቄታነታቸው ረጅም ጊዜ ነው። በአውሮፓ አሁን በ1844 የተጀመረው ከ200 ዓመት በላይ የሆነው የእንግሊዝ የሸማቾች የህብረት ስራ ማህበር ዘልቆ ተስፋፍቶ ለብዙ ሰዎች የስራ እድል ፈጥሮ የሚኖር ማህበር ነው። ስለዚህ መረጋጋት አለ፣ ዘለቄታዊነት አለ፣ እርስ በርስ መግባባት አለ። አዳዲስ
እና ዘመናዊ የአስተዳደር ስልቶችን መፍጠር አለ። እነዚህን የመሳሰሉ ስራዎች አንዱ ማህበር ከሌላው ጋር የሚወዳደር አይደለም። በዚህ ስራ ውስጥ ተባብረው ተመካክረው አንዱ የሌላውን ሀሳብ ለራሱ የሚጠቅመውን እየወሰደ የእሱን ሀሳብ ለሌሎች እየሰጠ የሚሰራበት ስርዓት ነው ህብረት ስራ ማህበር ማለት ነው። እና አሁን ከገንዘብ ከደሞዛቸው እየተቆረጠ የሚቆጥቡ ሰዎች አንቺ 200 ሺህ ብር ማበደራቸውን ነው ያየሽ። ምንም ማበደር የማይችሉ አሉ። ምንም ማበደር የማይችሉ ምክንያቱም የምትመጣዋ ትንሽ ገንዘብ ናት። የሚጠየቀው ብድር ትንሽ ከፍ ያለ ነው። ያን መስጠት አይችሉም። ስለዚህ አበደሩ ካልን እንግዲህ የአንዲት ሰራተኛ ታሪክ እነግርሻለሁ። የምሰራበት መስሪያ ቤት ሄጄ ኢንተርቪው ሳደርጋት በወር 5 ብር ነው የምትቆጥበው። ምን ሊሰራልሽ? አይ ምንም ባይሰራልኝም ያው ሊቆጥበው የምችለው መጠን ይሄስ ብቻ ስለሆነ ደሞዜን ለልጆቼ ለትምህርት ቤታቸው እንደዚህ ያደርጋለሁ፣ አውላለሁ፣ አይተርፈኝም ገንዘብ። ሌላስ የሚበደር ሰው አለ? አዎ 200ም 300ም የሚበደሩ አሉ። አንቺ ተበድረሽ ታውቂያለሽ? አዎ እኔም ተበድሬ አውቃለሁ። አንዱም ችግሬ እሱ ነው። ዕዳውን ስመልስ ነው ገንዘብ የሚያንስብኝ የሚል መልስ። ምን ማለት ነው? እንዲህ አይነቶቹ ማህበራት በሌላው ሀገር ሲታዩ ወይ ፊላንትሮፒስት የሚባሉ እርዳታ ሰጪ ድርጅቶች አሉ። የተወሰነ ካፒታል ኢንጀክት ይሰጧቸውና በዛ መነሻነት አባሉ እየተበደረ ጉልት የምትነግደዋ በርከት ያለ ሽንኩርት ገዝታ እንድትሸጥ ያደርጋሉ። ድንች የምትሸጠዋ ዳቦ ቤት ያላት እንደዛ ዳቦ ቤት እንድትከፍት ያደርጋሉ። በዚህ የሚሰሩ አሉ። ይሄ እኛ ሀገር ይሰራል አይሰራም ማለት ነው። ሁለተኛው መንግስት ለዚህ አይነት ጉዳዮች የተለየ ፕሮጀክት ይዞ በማህበር ለመደራጀት ለሚፈልጉ ሲድ ካፒታል እንዳያንሳቸው ብሎ የሚሰጠው ገንዘብ አለ። ይሄም በሀገራችን ስለመኖሩ እርግጠኛ ያለም አይመስለኝም። እንግዲህ የድህነት ማጥፊያ ዘዴዎች አንዱ በቂ ካፒታል በእጅሽ መኖር። ስትሮጪ ብትይ አትርፈሽ ገንዘብ ይዘሽ ቤትሽ ካልገባሽ ኑሮሽ ህይወትሽ ሊለወጥ አይችልም። ስለዚህ የመንግስት ዕዳ ነው ብዬ የማስበው እኔ ካፒታል በተለየ ሁኔታ ፕሮጀክት ተዘጋጅቶለት መበደር ለሚፈልጉ ሰዎች በቅርብ ያለምንም ዋስትና በማንነታቸው ብቻ እያበደረ እያገዘ እያሰለጠነ ካልሄደ በስተቀር የድህነት አስከፊው ነገር እየባሰ መሄዱ ነው። ኑሮ ተወደደ ማለት እኮ ሌላ ነገር ምንም ማለት አይደለም። ጦም የሚያድሩ ሰዎች አሉ ማለት ነው። ይህን ማሰብ ያስፈልጋል። ስለዚህ እኛ ጂዲፒያችን እዚህ ጋር ደረሰ ብለን ስናወራ ስንት ሰው ጦሙን አደረ ብለን ግን አናወራም። እሱ ብቻም አይደለም። እነዚህ ሰዎች መቼ ነው ጦም ማደር የሚያቆሙት? ቤት ኪራይ መክፈል ያቅታቸውና በረንዳ እየወጡ ያሉ ሰዎች አሉ። ልጆቻቸውን በትነው የሚሄዱ ከሀገር የሚጠፉ ሰዎች አሉ። በደላላ ተደልለው ሬድሲ ላይ እና በተለያዩ ምዕራቡ መካከለኛው ምስራቅ ሀገር ላይ ተይዘው ይህን ያህል ብር ካላመጣን ካልከፈልክ አንለቅም የተባሉ ልጆች አሉ። ያልፍልናል ብለው ነው። ሁኔታዎች እዚህ ሀገር እኮ መስተካከል ይችላል። እኛ ልናደርገው እኮ እንችላለን። አቅም አነሰን ማለት አንችልም። እነዚህን ማደራጀት ከባድ ነገር አይደለም። የማይለምኑት ብዙ ናቸው። የሚለምኑትማ እንዴ በልተው ያድራሉ። እነሱ በልተው ያድራሉ ድሆች መሆናቸው ባይቀርም። ምክንያቱም አንድ ቀን ገንዘብ የሚሰጥ ሰው ባይኖር እነዚህ ሰዎች ዘውልዳይ እና የማይለምኑትን ማሰብ ያስፈልጋል።
በተለይም እድሜያቸው ገፋ ያለ ሴቶች፣ ወንዶች ልጆቻቸው ግራና ቀኝ አስቀምጠው ጡታቸውን የሚያጎርሷቸው እናቶች ብዙ እኮ ናቸው አዲስ አበባ ውስጥ በየክፍለ ሀገሩም እኮ ስትሄጂ። ታዲያ ይሄን እያየሽ ነው እንደ ጂዲፒ ይሄን ያልደረሰ ብለሽ የምታወሪው? እና ይሄ አሳሳቢ ጉዳይ ነው። መላ ሊበጅለት ይገባል። እኛ ህብረት ስራ የሁሉም ችግሮች መፍትሄ ነው ብለን አናወራም፣ ግን ሊፈታቸው የሚችላቸው ችግሮች አሉ፣ ጎላ ጎላ ያሉ። ሁለት ሰዎች ጎን ለጎን ቆመዋን እንበል። የት ነው የቆሙት? አንድ መንግስት ባለስልጣን በር ላይ ሁለቱም ግቡ ይባላሉ። አንዱ ይጠየቃል። ምን ፈልገህ ነው? አይ ፋብሪካ ለማቋቋም ስለፈለግኩ 50 ሚሊዮን ብር አለኝ ቦታ ይሰጠኝ ይላል። እዚህ ጋር ደግሞ የቆመው ሰው አለ። እኔ 50 ሚሊዮን ብር የራሴ የለኝም፣ ግን እንደው የ100,000 ሰዎች አባል የሆኑበት ማህበር መሪ ነኝ። እነዚህን ሰዎች ህይወት ለመለወጥ ስለምፈልግ ከነሱ መዋጮ አውጥቼ ቤት የምሰራበት ቦታ ይሰጠኝ፣ ቢሮ የምሰራበት ቦታ ይሰጠኝ ብሎ ቢቀርቡ የማናቸው ድምፅ ነው ተቀባይነት ያገኘው? ፍርድን ለራስ እንተውና እኛ አንፍረድ፣ ግን መንግስት ራሱ ያውቀዋል ይሄንን ነገር። 100,000 ሰውን ወክሎ የመጣ ሰውና አንድ 100,000 ሰውን ዜሮ የሚያደርግ ካፒታል ይዞ የመጣን ሰው እኩል ትሪት መንግስት ያደርጋል አያደርግም? ይሄንን ለነሱ እንተዋለን። የህብረት ስራ ይሄ ነው። ሰው ተያይዞ ማደግ አለበት። አንዱን ጥሎ አንዱን አንጠልጥሎ የትም አይደረስም። ይህቺ ዳቦ አለችን፣ ተፈጥሮ የሰጠን ዳቦ፣ ክብ ዳቦ ብለን እንስባትና ወይም ኬክ ነው እንበላት፣ ፈረንጆቹ እንደሚናገሩ ተሰብስበን ለኔ ግማሹን ቆርጬ ለኔ ይገባኛል ካልኩሽ፣ ግማሹን ደግሞ ለሁለት ቆርጬ ይሄኛው ለልጄ ነው ካልኩሽ፣ ሶስተኛውን ቆርጬ ደግሞ የቀደመ ይውሰድ ብሎ ወደ ሰማይ ወርውሮ እኔ ቀደምኩ ብሎ ራሱ አንስቶ የሚወስደው ኬክ ነው የምናስበው? ዳቦ ነው የምናስበው? ልብ በይ። ግማሽ ለእኔ አለ፣ ግማሹን ደግሞ ላካፍላቸው አለና ይህም አለ ለራሱ አደረገ። መጨረሻውን በራሱ ወሰደ። ኢትዮጵያ እንደዚህ ናት ወይ? እኛ የምንቋደሳት ከበረከቷ የምናገኝ ሰዎች አይደለንም ወይ? የኮኦፕሬቲቭ ጥያቄ ይሄ ነው። ስለዚህ መንግስት ዳቦን ሲያከፋፍል ፍትሐዊነት፣ እኩልነት አንልም፣ ፍትሐዊነት ሊደረግለት የሚገባውን በማድረግ እንጂ ይሄ ጂዲፒ እዚህ ጋር ደረሰ የሚባለው አነጋገር ደርሶ ሊሆን ይችላል፣ ግን እነማን ኪስ ነው ያለው? ይሄ ነው። ሌላ ስራም ያላቸውንም ሰዎች እንመልከታው። በደሞዝ የሚተዳደሩ ሰዎች፣ የፋብሪካ ሰራተኞችን እንውሰድ። ቀርበሽ ብታነጋግሪያቸው ዩል ፊል ሶሪ። ደሞዛቸውን ብትጠይቂያቸው ትግርም ያለሽ። የስራ ጫናቸውን፣ የሰብአዊ መብታቸውን፣ ይሄ ሁሉም ቦታ ላይሆን ይችላል። እኔ ባየሁበት ያየሁትን በጥሩ ሁኔታ የያዙ ሰራተኞች፣ ጥሩ ደሞዝ የሚከፍሉ የሚያሳክሙ ተቋሞች እንዳሉ አስባለሁ። አብዛኛዎቹ ግን እንደዚህ አይመስለኝም። እና ከመኖር በታች ከመሞት በላይ ሆኖ የሚኖር ሰራተኛ ነው እኮ ያለን። እና ይህን አይተሽ እሱም አንድ ያልተገባ አካሄድ አለው። ይህን ያህል ሰው የስራ እድል ተፈጠረ ሲባል ምን አይነት የስራ እድል?
የእናታቸውን ጡት በቅጡ ያልጠቡ ልጆች ናቸው እኮ ዛሬ ጫማ እየጠረጉ ያሉት ኑሮን ለማሸነፍ ብለው በሰው ቤት ተቀጥረው የሚሰሩት። ይህንን ማየት ያስፈልጋል። እነዚህ ነገሮች ደግሞ እንደው ጭርሱን እንደው ሀሳባዊ ሆኜ በአንድ ጀንበር ይፈጸም የሚል አቋም የለኝም። but we have to start from the scratch ከስረ መሰረቱ እንጀምረው። ደሃ ተኮር የሆነ ስራ እንስራ። አሁን በዚህ በቤቶች በኩል አዲስ አበባ ላይ የአዲስ አበባ ከንቲባ እየሰሩት ያለው ስራ በጣም አደንቃል። ክቡር ጠቅላይ ሚኒስትሩም እንደዚሁ የሚሰሩት ስራ ቀላል ነው ብዬ አስቤ አይደለም። ነገር ግን ከህዝባችን ቁጥር ጋር ስታስተያየው ይሄ ነገር በአካሄዱ ብታደንቂውም በተደራሽነቱ ግን ኢትስ ኤ ፒነት ፈረንጆቹ እንደሚናገሩ እና ይህን ማሰብ ያስፈልጋል። ሌላ ስልት አለ ነው እኔ ሌላ ስልት አለ በማደራጀት ብቻ የሚቻል። በቃ ማደራጀት እኮ ደግሞ ሌላም ጥቅም አለው። ስናደራጅ አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ጉራጌ ነህ፣ አንተ ከምባታ ነህ አንልም። ሰውን ነው የምናደራጀው። በህብረት ስራ መደራጀት ማለት የሰው ክብር መገለጫ ቦታ ማለት ነው። ሰብአዊነት በኮኦፐሬቲቭ ንግድ ብትጀምሪ ንግድ ማለት ሰብአዊ መልክ ያለው ተቋም ነው ብሎ የህብረተሰብ ሰዎች ይነግሩሻል። ንግድ እንዴት ሰብአዊ መልክ ይኖረዋል ሲባል፣ አዎ ትርፍ አያጋብስም፣ ደንበኞቹን ያከብራል፣ ልማትን በጋራ መስራት ያዋጣል ብሎ ያስባል፣ በመርህ ይሰራል፣ በእሴት ይሰራል። እነዚህን ያካተተ አካል ስለሆነ እነዚህ እሴቶቹ እነዚህ መርሆዎቹ ሰውን ከሰው እንዲያበላለት አያደርጉት። ሰውን ክቡር አድርጎ የሚመጣ ተቋም ማነው ብትይ ህብረት ስራ ነው። ይሄንን በጋራ መስራት ይቻላል። ከማህበራቱ ካሉት ማህበራት ጋር አሁን ያሉት ማህበራት አሚጎስን ይዘሽ አዋጭን ይዘሽ ሌሎች ተቋማቶች ጨምረሽ የተወሰነ ካፒታል ከነዚህ አካላት አውጥተሽ ድሃን መርዳት የሚያስችል ካፒታል መፍጠር ይቻላል። በብድር መልክ ራሳቸውን ሲችሉ እንዲከፍሉ ማድረግ። መንግስት የሚና መጫወት መቻል አለበት። እኔ መንግስትን የተሻለ እየሰራ ያለው ሚና ማጥላላ ሰው አይደለም። የጎደለውን እየነገርኩት ነው። የማይታየው ያላየውን ነገር እያሳየሁት ነው። እና እንጀምር። ኢትስ ኖት ቱ ሌት ብለን እንጀምር። ዛሬ የጀመርነው ነገር ሌላ አንድ ነገር ላይ ያደርሰናል። ግንባታ ከምን እንደሚጀመር እናውቃለን። ልክ እንደዛ ነው። ከስር እንጀምር፣ ላይ ልናወጣው እንችላለን። በገንዘብ ቁጠባና ብድር የህብረት ስራ ማህበራት መደራጀት አለ። የቤቶች ለምን ቀረ? ቤት ሰርቶ በመኖሪያ ቤት ተደራጅቶ ቤትን መስራት ለምን ተከለከለ? መንግስት ሰርቶ ሊያዳርስ ነው ወይስ የግል ባለሀብቶችን ቤት ሰሪዎችን ሪል ስቴቶችን ላለማስቀየም ነው? ምንድን ነው ምክንያቱ? ከአራቱም ማዕዘናት የሚመጣውን የአርሶ አደሩን ሰብል በየበሩ በየመግቢያው በር ላይ ትልልቅ ስቶሮች ተሰርተው እዛ ልናከማች የምንችልበት ሲስተም እንፈጥራለን ብለን አስበን ነበር። ነገሩ የቀረበትን ምክንያት ይሄ ነው ብዬ የምነግርሽ ምንም ነገር የለም፣ ቀርቷል። ስለዚህ እኛ የምንበላው እንጀራ የሚመጣልን ጤፍ በህገ ወጥ ነጋዴ መልካም ፈቃድ ነው። ሲፈልግ ሆርድ ያደርገዋል፣ ይዘዋል። ድሮ ውድድር ማለት የኢኮኖሚ ማሳደጊያ ዘዴ ነው ይባል ነበር። ዛሬ አይሰራም። እንዴት እንደማይሰራ ልንገርሽ። መርካቶ ሂጂ እና መደዳ የተሰሩ ሱቆችን ታገኛለች። ምን የሚሸጡ
ሞባይል ሊሆን ይችላል፣ አክሴሰሪስ ሊሆን ይችላል፣ ዋቴቨር የሲሚንቶም ሊሆኑ ይችላል። የፈለገው ጠዋት ሱቃቸውን ሲከፍቱ አንዱ ሰው ከዳር እስከ ዳር የሄደው ይሄኛው ዛሬ በዚህ ዋጋ ነው የሚሸጠው ይላቸዋል። ከዚህ እንዳትወርድ በቃ የምን ውድድር ነው ያለው? የለም። አስመጪዎች የሚሰሩትን አንዳንዶች፣ ሁሉም ላይሆኑ ይችላል፣ እቃው እንደገባላቸው አይሸጡትም። ገበያ ላይ ያለ እቃ ስላለ ያ እቃ ማለቅ አለበት። እሱ ሲያልቅ ይሄኛውን ሲያወጣ 2 እጥፍ ዋጋ ጨምሮ ሰው ደግሞ ገበያ ላይ ስለማያገኝ ያንን ይገዛል። ውድድር የለም። አሰች ይህን መንግስት ማወቅ አለበት። መንግስት መረዳት አለበት። ለዚህ ደግሞ የሚረዳው ቅድም ያነሳሁልሽን ነገር ህብረት ስራ ማህበራትን ማነጋገር መቻል አለበት። አፔክስ ኦርጋናይዜሽኖችን አቋቁሞ ጠቅላይ ሚኒስትሩ ጠርተው ሊቀመንበሩ ይሄ ነገር የደረሰ የሚሉት ሰው ሊኖረውን ይገባል። የመንግስት ችግር ለህዝብ፣ የህዝብ ችግር ለመንግስት የሚናገር አፈቀላጤ አፈ ጉባኤ ያስፈልጋል ለህብረት ስራ። አለበለዚያ ገመዱ ተበጥሷል። መንግስትና ህብረት ስራ ማህበራት አልተገናኙም። ስለዚህ የህብረት ስራ ማህበራት መንግስት ረስቶናል ማለት ደረጃ ላይ ደርሰዋል። የሚሰሩ ስራዎች፣ የሚደረጉ ጥረቶች የሉም ማለት ግን አይደለም፣ ይኖራሉ። ነገር ግን ወጥተው ውጤት አምጥተው ህዝብ ተደስቶባቸው ህዝብ መንግስት አመስግኖበት የተሰራ ስራ የለም። አንዲት ማሰልጠኛ ተቋም የለችንም። ገበሬን የምናሰለጥበት፣ ወዛደሩን የምናሰለጥንበት፣ ሾፌር ታክሲ ነጂውን የምናሰለጥንበት፣ በህብረት ስራ በኩል የገንዘብ ቁጠባውን የምናሰለጥንበት አንዲት ኮሌጅ የለችንም፣ ኢንስቲትዩት የለችንም። ስለዚህ በተቀራራቢ ሳብጀክት ነው እና አሚጎም እየሰሩ ኢኮኖሚክስ የተማረው በኢኮኖሚክስ፣ ማኔጅመንት የተማረው በማኔጅመንት ያንኑ እዛ ላይ እያዋለ ነገር ግን የኮኦፐሬቲቭ ፕሪንሲፕልን ማወቅ፣ ታሪክን ማወቅ፣ ማኔጅመንት ስታይሉን በሚገባ መከተል እና በዛ መሰረት መስራት፣ ትርፍን ሳይሆን አገልግሎትን ቀዳሚ ማድረግ የህብረት ስራ ነው ብለን ስለምናስብ ይሄንን የምናስተምርበት ቦታ የለንም እና ይሄ ነው ያለው ሁኔታ። በአንድ ወቅት ትዝ ይለኛል ወይዘሮም ፍሬዓለም ሽባባው የኢትዮጵያ ህብረት ስራ ኮሚሽን በነበሩ ሰዓት ላይ እሳቸው በተወለዱበት አካባቢ ላይ በጣም የድንች ምርትን በብዛት የሚመረትበት አካባቢ ሆኖ ግን ከገበሬው ወደ ተጠቃሚው የሚያደርስ ባለመኖሩ የድንች መበላሸት፣ ገበሬው የመክሰር ምናምን ነገሮች አሉና ከዛ አንጻር ህብረት ስራ ማህበራት ላይ እውነት ነው ቢሰራበት ከገበሬውም ጋር በጣም ተደራሽነትን ይፈጥራል፣ ገበሬውንም ያግዛል። ምክንያቱም ከባንኮች ነው አሁን ላይ እኮ ብድር እየወሰደ ያለው ለማዳበሪያ። ያ ማለት በጣም ከፍተኛ የሆነ ኢንተርስት የሚታሰብበት ነውና ህብረት ስራ ማህበራት ደግሞ እዚህ ላይ መስራት አለባቸው። ጠንካራ የሆኑ ተቋማት መፈጠር አለበት። እኔ አሁንም ብዙ ሀሳቡ ያለኝ አሁን ከተማ ላይ ያሉት የነዚህ የፋይናንስ ህብረት ስራ ማህበራት ትኩረታቸው አብዛኛው ከፋይናንስ ጋር በተያያዘ ነው። ወደ ገጠሩ ወጣ ሲባል እዚህም የከተማ ግብርና ላይም ሲታይ የሉም እንደነዛ አይነት ህብረት ስራ ማህበራት። ምክንያቱም በፋይናንስ ህብረት ስራ ማህበራት ላይ ብድር የሚወስደው ሰው ማስያዣ ኮላተራል የሚገዛውን ንብረት ሊሆን ይችላል የሚያስይዘው፣ ገበሬው ምኑን አስይዞ ይበደራል። እና ከዛ አንጻር ብዙ ነገሮች አሉና ብዙ መሻሻሎችን ቢመጡ የሚል ሀሳብ አለን እኛም። እና ያው እርሶም ከመጀመሪያ ጀምሮ በተለይ አዋጁ ላይ ብዙ ተሳትፎ አድርገዋል እና እንደው አዋጅ ከአዋጅ እየተሻሻለ ሲመጣ እንደው አሁንስ ምን ተጨማሪ ነገር ኖሮት እንደው የተሻለ ነገር ደግሞ ቢጨመርበት ብለው የሚያስቡት ነገር አለ? ጥሩ ነው። እንግዲህ ምንድን ነው መሰለሽ እኛ በየቦታው እየተንጠባጠቡ ያሉ ስራዎች አሉ። አሁን ዩኒየኖች ለምሳሌ በግብርና በኩል ብትሄጂ ያ ዩኒየን የገዛውን ሰብል
አትክልትም ይሁን ፍራፍሬ፣ ወተትም ይሁን ሌላ ነገር ለማን ይሸጣል ያልሽ እንደሆነ እንደ እውቀቱ እንደ ቻነልስ ኦፍ ዲስትሪቢዩሽኑ ለሸማቾች የህብረት ስራ ማህበር ነው መሸጥ ያለበት። ሸማቾች የህብረት ስራ ማህበራት በተለይ በከተማ ውስጥ ያሉ ናቸው። እነሱ በተመጠነ ዋጋ ከዩኒየናቸው ወይም ከሸማቾች የህብረት ስራ ማህበራቸው መግዛት ይችላሉ ማለት ነው። ስለዚህ ቀበሌ ሱቅ የሚባለው በልማድ የሚታወቀው ነገር እሱ ነው። እነዚህ አገልግሎቶች በሚመጡበት ጊዜ ይሄ ቻነል እንግዲህ የግብይት ስርዓቱን ሰንሰለት ነው የምንናገረው። አምራች ገበሬ አለ። እሱ በዩኒየን ተደራጅቶ ለዩኒየኑ እህል ያቀርባል፣ ሰብል ያቀርባል። ዩኒየኑ ለከተማ የሸማቾች ዩኒየን ወይም ደግሞ ለፕራይመሪውም ሊሆን ይችላል ያስረክባል። ፕራይመሪዎቹም ዩኒየኖቹም ለአባሎቻቸው ለበላተኛው ይሸጣል ማለት ነው። ይሄ የግብይት ስርዓት ነው። ቻነልስ ኦፍ ዲስትሪቢዩሽኑ አጭር ነው። ቅድም ያነሳ ነው ገበሬን አነሳን፣ ህገወጥ ደላላን አነሳን፣ ጅምላ ነጋዴን ጨመርን፣ ቸርቻሪን ያቀረብን፣ ከዛ በላተኛ 5 እያንዳንዱ የየራሱ ዋጋ እየጨመረ ሲሸጥ በላተኛው ጋር ሲደርስ የሚኖረውን ዋጋ ከፍታ ይሄ ነው። የኑሮ ውድነት ማለት ሌላ ትርጉም የለውም። ይሄ ነው። ስለዚህ አሁን ሊሆን የሚገባው እነዚህን ነገሮች ለማስቀረት የሚያስችል ምንም አድካሚ ያልሆነ አሰራር ሲስተም አለ። ቻነሉን እንዲሰራ ማድረግ ምንድን ነው መሰለሽ፣ አምራቾችና ሸማቾች ማህበራት የሚገቡት ውል አለ። በሌላ ዋጋ አሁን ኬንያ ብትሄጂ ቡና የሚያቀርብ ማህበር አለ ብለን ብናስብ ከዚያ ማህበር የሚቀበለው ሌላው ማህበር ቡናውን የሚቀበለው የኢንዱስትሪ ውጤቶችን ለዛኛው አካል መልሶ ይሰጣል። እንደዚህ ኢንተርቼንጅብሊ አንዱ ለአንዱ እየሰጠ ግልጋሎትን በጋራ ያደርጋሉ ማለት ነው። ይሄ ደግሞ በውል የሚታሰር ነው። በህግ አምራቹ ገበሬው ለሸማቾቹ ሊሰጥ የሚገባውን ሰብል ለሌላ አሳልፎ መስጠት አይችልም። ሸማቹም የኢንዱስትሪ ውጤቶችን ለገበሬው ያቀርባለሁ ያለውን ለሌላ መስጠት አይችልም። ቅብብሎሹ ለሁለቱም የጋራ ይሆናል ማለት ነው። በዚህ መልክ ነው ግብይት የሚባለው ኮኦፐሬቲቭ ማርኬቲንግ የሚባለው ነገር ይሄ ነው። አሁን የካፒታል ችግሩ ሰጂ ካፒታል እጥረት ብዙ ቦታ አለ። ዋይዶት እዚህን ጊዜ እንደ አዋጭና እነ አግሚጎስ እዚህ ውስጥ የማይገቡት ላይክ ባንክስ እኮ እነሱ አሁን የባንኪንግ ስራ እኮ ነው የሚሰሩት። ስለዚህ አሚጎስ ለአንድ የሸማቾች የህብረት ስራ ማህበራት ቁጭ ብሎ በመፈራረም ይህን ያህል ብር አበድርሃለሁ፣ ይህን ያህል ወለድ እጥልብሃለሁ፣ በዚህን ያህል ጊዜ ትመልስልኛለህ። ሸማቾቹ ማህበር ገንዘብ ይወስዳል፣ ከአምራቾቹ ይገዛል፣ ለአባሎቹ አከፋፍሎ ይሸጣል፣ ለአሚጎስ ገንዘቡን ይመልሳል። አሁን ይሄኛው ደግሞ ምንድን ነው የሚያመጣው? ኮኦፕሬሽን አማንግ ኮኦፐሬቲቭስ የሚባለውን ነገር በንግድ ጭምር አያያዝቸው ማለት ነው። ይሄ ቀላል የሆነ ዘዴ። እሺ፣ ትልልቅ ስቶሮችን መስራት ደግሞ የሚችሉ ማህበራት አሉ። እነዚህ ማህበራት የራሳቸውን እቃ ያስቀምጡበታል። ትርፍ የሚሆነውን ለሌላ ማህበራት በተመጣጠነ ዋጋ አከራይተው እንዲጠቀሙበት ያደርጋል። ይሄም ኮኦፕሬሽን ማለት ህብረት በማህበራት መካከል መፍጠር መቻል ማለት ነው። ይሄ ምንድን ነው? በሌላ አነጋገር ስትመለከችው የመንግስትን አንድ ወገን ቀንበር ወደኛ ማዞር ማለት ነው። መንግስት ሊጎትተው ያልቻለውን ወደፊት ሊያስኬደው ያልቻለውን ቀንበር እኛ ተሸከምንለት እኮ ማለት ነው። አሁን በሬ ስታርሺ 2 በሬዎች ናቸው የሚጠመዱት። ቀንበር በሁለቱም ጫንቃ ላይ ያርፋል። ኦኬ፣ አንዱን ጫንቃ ማህበራት ይውሰዱልህ፣ አንዱን አንተ ያዘው። ይሄ ነው ኮኦፐሬቲቭ እኮ የሚለው። ያንተን ዕዳ እኔ ልሸከምልህ። ለምንድን ነው አመት በዓል ሲመጣ ህዝብ የሚጨናነቀው?
ለምንድን ነው የዘንድሮ ዶሮዎች 2000 ብር የገቡት? ለምንድን ነው? ማህበራት ተጠናክረው ቅድም ተነግሬሻለሁ የተረጋጋ እና ዘላቂ ስራ የሚሰሩ እስከ መሆናቸው ድረስ ኤግዚቢሽን ማዕከል በአመት አንድ ጊዜ እንዲያከፋፍሉ ይደረጋል። እኔ ሀሳብ አቅርቤያለሁ ለመንግስት። ምንድን ነው ያልኩት? ኤግዚቢሽን ማዕከሉ በዘላቂነት ለማህበራት ይሰጥና አመቱን ሙሉ ትርፍ ሳይዛነፍ ለመሰረታዊ ሸማቾች የህብረት ስራ ማህበራት እየተደረሰ ህብረተሰቡ እንዲጠቀም ቢደረግ የሚል ሀሳብ አቅርቤያለሁ። እንግዲህ ይስሙት አይስሙት እዩት አላውቅም። ምርትን የፈለገችን ያህል ማምረት አሁን ለኤክስፖርት በቅተናል ተብሏል። ስንዴን አለም በጣም ደስ የሚል ነገር ነው። የሀገር ውስጥ ግብይትስ? የሀገር ውስጥ ግብይት እንዴት ነው መሆን ያለበት? አሁን በነገርኩሽ መልክ ነው መሆን ያለበት። እና ይሄ ሲሆን የሰው ኑሮ ሲሻሻል፣ የስራ እድል ሲፈጠር ወንጀል ይቀንሳል። ቁጭ ብሎ ሲቆዝም የዋለ ጭንቅላት ነው ወደ ዘረኝነት አባዜ ውስጥ የሚገባ። ለእንዲህ አይነት ቦታ የሌለው ጭንቅላት ያለው ሰው ግን እዚህ ውስጥ አይገባም። ስለዚህ እኛ ሶሻል ኢኮኖሚክ ፕሮብሌም ብቻ ሳይሆን ሶሻል ፕሮብሌም፣ አይዲዮሎጂካል ፕሮብሌም፣ ኤትኒሲቲ ፕሮብሌም መፍታት የሚያስችል አቅም አላቸው ማህበራት። ፕሪንሲፕላቸው ይህንን ስለሚያዝ ሁለንተናዊ የሆነ ስራ የሚሰሩ ናቸው። የምርት ሸቀጥ ማቀባበል ብቻ አድርጋችሁ አትመልከቷቸው። ቫሊዋቸው ብዙ ነው። ታማኝነት በእነሱ ውስጥ አለ። ቅንነት በእነሱ ውስጥ አለ። ለሌሎች ማሰብ በእነሱ ውስጥ አለ። ለኤንቫይሮንመንት የመጨነቅ ጥያቄ እነሱ አለ። ዛፍን መትከል፣ ትምህርት ቤት መሄድ ያልቻሉ ችሎትን ገንዘብ ከፍሎ ማስተማር፣ ድሆችን መርዳት የህብረት ስራ ማህበራት ተግባር ነው። ኦል ራውንድ የሆነ ስራ የሚሰሩ ናቸው ማህበራት። እንደ ዋዛ አትመልከቷቸው። ሸቀጥ አቀባባይና ተቀባይ ናቸው ብቻ ብላችሁ አትዩዋቸው። ጽድቅ የሚባል ከሆነ ምድራዊ ጽድቅ ሊሰሩ የሚችሉት ማህበራት ብቻ ናቸው። እዚያ ጥግ ድረስ እንሄዳለን። ኮረፕሽን እነሱ ውስጥ የለም። አጋፋሽነት፣ ለትርፍ መሞት እነሱ ጋር የለም። አገልግሎት ነው፣ ማርካት ነው፣ አባላት ሰውን ከድህነት ማውጣት ነው፣ እኩልነትን ማብሰር ነው፣ ስለ አገር መጨነቅ ማሰብ ነው፣ ስለ ህዝብ ማሰብ መጨነቅ ነው፣ ማገልገል ነው፣ አሽከርነት ነው። ሰርቫንት ሊደርሺፕ የሚባለው ነገር ያለው ህብረት ስራ ውስጥ ነው። ለምን? ሰው ከሁሉም ነገር በላይ ክቡር ስለሆነ። አገልግሎት የሚሰጠው አሚጎስ ሰርቫንት ሊደር ሆኖ ሊደርሺፕ ሰርቫንት ሊደርሺፕ ትልቁን ቦታ የሚይዘው በህብረት ስራ ውስጥ ነው። ቆመሽ አስተናግደሽ ምን ላግዝህ ነው ወንድሜ እህት ብለሽ የምትሰሪበት ተቋም ህብረት ስራ። ጉቦ አትጠይቂ፣ በዘመድ አትሰሪ። በህብረት ስራ ውስጥ ይህን ካላመጣ ይህን አልሰጠም አትይም። ሰው መሆኑን ብቻ ነው የምትመለከችው በቃ። እና ይህን ጸጋ ያካተተ ይህን ሁሉ በውስጡ የያዘ ተቋም እንደ ዋዛ መታየቱ ምን የሚሉት እንቆቅልሽ እንደሆነ እስከ ዛሬ ድረስ ለመረዳት የሚቸግረኝ ነገር ነው። ስለዚህ ዞሮ ዞሮ ምንድነው መሆን ያለበት? መደማመጥ ነው። ማን ተናገረው ማን እንዲህ አለ አይደለም ቁም ነገር። ማንም ሊናገረው ይችላል። እኔ አዲስ ተአምር አውጥቼ ዛሬ እናንተ ቀርቤ አልተናገርኩም። አንዱንም ድሃ ብትጠይቂው ይህንኑ ነው የሚነግርሽ። በማህበር እኮ ብደራጅ ነው የሚልሽ። አንድን የኮኦፐሬቲቭ ኤክስፐርት ማንስተሽ ብትጠይቂ አንቺ ራስሽ ጭምር ይህንን ነው የምንነጋገረው በጋራ። ይህን ቋንቋ መንግስት ይስማው። መንግስት ጆሮ ይስጠው። መንግስት ጆሮ ይስጠው። ጥቅሙ የጋራ ነው። መንግስትም የተረጋጋ ህይወት፣ የተረጋጋ ኢኮኖሚ፣ ሁሉ አቀፍ የሆነ ኢኮኖሚ
አንዱ ጠግቦ አድሮ አንዱ በረሃብ የሚቃጠልበት ኢኮኖሚ እንዳይሆን ይህንን መስራት መቻል አለበት። ከዚህ ውጭ ምንም ሌላ ነገር ለዚች ሀገር የሚረባ የለም። ሰላም ለማምጣት ብዬሻለሁ ቅድም፣ ኮኦፐሬቲቭ ቤዚክ ነው። የዩጋንዳ ጦረኞች ተፋልጠው ተጋለው 800,000 ሰው በሞተበት ጊዜ ተመልሰው ህዝብን ያደራጁት ዘረኝነትን በመቃወም ከመንግስት ጋር ቆመው ህዝብን ያደራጁት ህብረት ስራ ማህበራት ናቸው። ኢንዶኔዥያ ላይ አቼ የሚባል ግዛት ኃይለኛ ጦርነት ውጊያ የነበረበት ሀገር ያረጋጉት የህብረት ስራ ማህበራት ናቸው። እና የህብረት ስራ ማህበራት አንድ ነገር አላቸው። እሱ ምንድን ነው? የመንግስት ስልጣን ለመያዝ የሚፈልጉ ተቋሞች አይደሉም። እሱ የፖለቲከኞች የሌሎች ስራ፣ እነሱ ልማት ላይ፣ የሰውን ኑሮ ማሻሻል ላይ፣ ኢንቫይሮንመንትን መጠበቅ ላይ፣ ዛፍ ሲተከል ዛፍ መትከል፣ ይሄንን ስራ የሚሰሩ ፋብሪካ ባቋቁሞ የህብረት ስራ ማህበራት ወንዝ ዳር አቁመው የፋብሪካው መርዝ ውሃ ውስጥ እንዲገባ የሚያደርጉ አይደሉም። ኮንሰርን ፎር ዘ ኮሚኒቲ የሚል 7ኛው አንቀጻቸው 7ኛው መርሆቸው ይህንን ያዛል። ለሌሎች ማሰብ እና ይህን የሚያክል ተቋም ለምን ገሸሽ ተደረገ? ለምን የዘወትር ቋንቋ ሊሆን አልቻለም? እንደ ናሬንድራ ሞዲ የህንዱ ጠቅላይ ሚኒስትር የዕለት ቋንቋቸው ኮኦፐሬቲቭ ነው። ሀገሬ ያለ ኮኦፐሬቲቭ ልትለማ አትችልም የሚሉ ሰው ናቸው። ለመጀመሪያ ጊዜ ነው ሚኒስትር፣ በሳቸው ዘመን ነው የኮኦፐሬቲቭ ሚኒስትር እንዲፈጠር የተደረገው። የ2025ን የተባበሩት መንግስታት ድርጅት ያወጣውን ዓለምን የተሻለችን እናደርጋታለን የሚለው መፈክር በተግባር አውላታለሁ ብለው እቅድ አውጥተው የሚሰሩ ሰው ናሬንድራ ሞዲ ናቸው። ጠቅላይ ሚኒስትር ናቸው። የኔ ጠቅላይ ሚኒስትር ታዲያ ከማን ያንሳሉ? የኔና አንቺ ጠቅላይ ሚኒስትር ከማን ያንሳሉ? ከብዙ የተሻሉ ናቸው። እና ይሄ ነው። ከጋሽ ዘሪሁን አለማየሁ ጋር ያደረግነው ቆይታ ይህንን ይመስል ነበረ። ከእሳቸው ጋር ያደረግነው ቆይታ ስለ ህብረት ስራ ማህበር ሰፊ እውቀት እንዳስጨበጣችሁ ባለሙሉ ተስፋ ነን። በቀጣይ ከሌሎች እንግዶች ጋር አብረናችሁ ቆይታ የምናደርግ ይሆናል። አብራችሁን ስለነበራችሁ በድጋሚ ምስጋናችን ከልብ ነው። የህብረት ስራ ማህበራችንን ማህበራዊ ትስስር ገጽ ላይክ፣ ፎሎ እና ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ሰናይ ቆይታ።